ወነዋ ተወልደ መድኃኔ ዓለም ፍስሐ ዘይከውል ለኩሉ ዓለም ለዓለሙ ሁሉ ደስታ የሚሆን እነሆ መድኃኔ ዓለም ተወለደ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለ2018 ዓመተ ምህረት ለበዓለ ልደት ዋዜማ ላይ እንኳን አደረሰን አደረሳችሁ። እንደሚታወቀው ዛሬ ታኅሳስ 27 ቀን ነው። የቸሩ መድኃኔ ዓለም ወርኃዊ መታሰቢያ ነው። እንዲሁም ደግሞ የቸሩ የቅዱስ አማኑኤል ዋዜማ ነው። ነገ ደግሞ የቅዱስ አማኑኤል ዓመታዊ ክብረ በዓል ዓመታዊ ንግስ ነው። በ29 ደግሞ ረቡዕ ማለት ነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ዓመታዊ ክብረ በዓል ነው። ይህም በተመለከተ እንግዲህ ስለ ዛሬ ስለ ቅዱስ መድኃኔ ዓለም፣ ከዚያ ቀጥሎ ስለ ዋዜማው፣ ከዚያ ቀጥሎ ስለ ቅዱስ አማኑኤል ዓመታዊ ክብረ በዓል ስለ ሶስቱ እንነጋገራለን። ስለ በዓለ ወልድ ወይም ደግሞ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ልደት ነገ እንነጋገራለን። አሁን ላይ በሶስቱ እንነጋገራለን። ምን ይላል? እሁድ ቀን ታኅሳስ 28 ሲሆን መዝሙረ ያሬድ ቅዱስ ያሬድ ያስቀመጠው ቃለ እግዚአብሔር እሱን መነሻ አድርገን በወንጌሉንም ምስባኩንም መዝሙሩንም አይተን የቅዱስ አማኑኤልን ዋዜማና የዕለቱን ተመልክተን እንጨርሳለን። የጊዜ ባለቤት እኔንም እናንተንም እንዲያስተምረን መልካም ፈቃድ ይሁንልን። ድጓው መዝሙረ ያሬድ ምን ይላል? ወነዋ ተወልደ መድኃኔ ዓለም ፍስሐ ዘይከውን ለኩሉ ዓለም ለዓለሙ ሁሉ ደስታ የሚሆን መድኃኔ ዓለም እነሆ ተወለደ። በሀገራችን በኢትዮጵያ ላይ ሰላምን፣ ፍቅርን እግዚአብሔር አምላክ እንዲልክልን መልካም ፈቃዱ ይሆንልን። የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓለ ልደት ለማክበር ስንዘጋጅ ትዝ ይለንን የሚገባው ነገር ትንቢተ ኢሳይያስ ምዕራፍ 58 ላይ ጌታ የተናገረው ነገር ነው። ስትጾሙ አሁን ልደቱን የምናመጣው ጾመ ነቢያትን ተናግረን ነው። ስትጾሙ አለ እኔ የወደድኩት ጾም ይሄ ነው አለ። ከምግባችሁ ቆርሳችሁ ልትሰጡ፣ ከመጠጣችሁ ልታካፍሉ፣ ልብስ ለሌላቸው ልብስ ልትሰጡ፣ የታሰሩትን ልትጠይቁ፣ የታመሙትን ታሳክማላችሁ ልትጠይቁ፣ የተጣሉትን ልታስታርቁ፣ የተበተኑትን ልትሰበስቡ፣ ለተሰደዱት ልታዝኑ፣ ለእመ ሀለወከ ሀብ ወለእመ ይሀለወከ ሀሊ፣ ካለህ ስጥ ከሌለህ አስብ። በዓሉን ስታከብሩ በዓለ ልደቱን ልደቴን ስታከብሩ አለ ጌታ በየእስር ቤቱ ያሉትን ሰው ሆነው ተፈጥረው ነገር ግን ሰው መሆን ያቃታቸው፣ መብላት እየፈለጉ የሌላቸው፣ መጠጣት እየፈለጉ የሌላቸው፣ መልበስ እየፈለጉ የሌላቸው፣ መኖር እየፈለጉ መኖር አጥተው በየሜዳ ማዳበሪያ ወጥረው የቀን ፀሐይ የሌሊት ብርድ የሚፈራረቅባቸው፣ መብላት እየፈለጉ የሚበሉት አጥተው ቆሻሻ መጣያ ገንዳ ላይ እናንተ በሰበሰ ብላችሁ የጣላችሁትን የሚበሉ፣ መልበስ እየፈለጉ ልብስ አጥተው የተቀዳደደ ልብስ ለብሰው ራቁታቸውን የሚሄዱ ስትጾሙ እነዚህን አድርጉ አለ። ወደ ልደቱ ስንመጣ ደግሞ እነሆ አብረው ከእናንተ ጋር ጾመው ከእናንተ ጋር ጸልየው ከእናንተ ጋር ጾሙ ቆይተው እነሆ በዓለ ልደቱን ማክበር እየፈለጉ የልደቱ ሙያ የሌላቸው፣ በግ የሚገዙበት፣ ቅርጫ የሚገቡበት፣ ዶሮ የሚገዙበት የሌላቸው፣ መብላት የፈለጉ ነገር ግን የሌላቸው እነዚህን እንድታካፍሉ ማካፈልን እንዳትረሱ፣ ይልቁንም ሰው መሆናችሁን ስታስቡ አራት ነገሮችን አትርሱ። የማቴዎስ ወንጌል ምዕራፍ 6 ላይ የመጀመሪያው መመጽወት ማካፈል ማለት ነው። ካለህ ላይ ማካፈል፣ ካላችሁ ላይ ማካፈል፣ የተረፋችሁን አይደለም። ለበዓል ብላችሁ ካዘጋጃችሁት ለየኔ ቢጤ ለድሃዎች ብላችሁ እንድሰጡ ይህንን ማሰብ። ሁለተኛው መጸለይ ነው። መጸለይ ማለት ስትጸልይ ለአንተ ምግብ፣ ለአንተ ልብስ፣ ለእናንተ ኑሮን እንደሚያስፈልጋችሁ ለእነዚያ ሰዎችም ልብስም ምግብም ውሃም እንደሚያስፈልጋቸው ትዝ ይላችኋል ስትጸልዩ። ጸሎት መነጽር ነውና፣ ጸሎት እይታ ነውና፣ ጸሎት ከእግዚአብሔር ጋር መነጋገር ነውና ከእግዚአብሔር ጋር ስትነጋገሩ ሰዎች ትዝ ይሏችኋል ይለናል። ሌላው መጾም ነው። ስትጾሙ ከእግዚአብሔር ጋር እንደምትኖሩ እወቁ። ነፍሳችሁ ወደ እግዚአብሔር ቀርባ እንደ መላእክት መኖር ነውና፣ እንደ መላእክት የሚኖር ደግሞ መላእክት እነሆ በእሳት ላይ የወደቁትን ለማውጣት፣ በፈላ ውኃ ላይ የወደቁትን ለማውጣት፣ በረሃብ ላይ በጠላት ላይ የወደቁትን ለማውጣት እንደሚፋጠኑ እናንተም ደግሞ
የወደቁትን ለማንሳት የተሰደዱትን ደግሞ እንዲመለሱ ለመጸለይ ወደኋላ አትሉምና ከዚህ ውስጥ እንድትራመዱ በዚህ ውስጥ ይለናልና በዚህ እንድናልፍ እግዚአብሔር ይርዳን። እንግዲህ ካልኳችሁ ወደ ድጓው ስንመጣ እንዲህ ይለናል። ወእንዘሃለው ህየ በፃ ዕለተ ወሊዶታ ወወለደት ወልደ ዘበኩራ ይለናል። ምንድን ነው? የሉቃስ ወንጌል ምዕራፍ 2 ላይ ነው። እስቲ ቃሉን እንዳለናንበው እሱ ላይ ወንጌሉን። በዚያም ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣ። ከንጉሱ ማለት ነው። ጌታችን በተወለደበት ዘመን የነበረው አውግስጦስ ቄሳር የሚባል ንጉስ ነው። ይህ ንጉስ ህዝብ እንዲቆጠር፣ ህፃናት ለብቻ፣ ወጣቱ ለብቻ፣ አረጋውያን ለብቻ፣ ሴቶች ለብቻ፣ ወንዶች ለብቻ እንዲቆጠሩ አዘዘ። ሰራዊቱ ለብቻ ማለት ነው። ነገስታት በዳዊት ጊዜም ይህ ነገር ተደርጓል። በነ ሙሴ ጊዜም 600 ሺህ እስራኤላውያን ከግብፅ ወጡ ማለት ተቆጥረው ነው ማለት ነው። ህፃናቱም አረጋውያኑም ወጣቶችም ወደ ግብፅ የወረዱት 70 ነፍስ ናቸው። እነሱም ሲወርዱም ተቆጥረው ነው፣ ሲወጡም ተቆጥረው ነው። ሲወርዱ ለስደት 70 ነፍስ ሆነው ነው፣ ሲመለሱ ደግሞ 600 ሺህ ሆነው ነው ማለት ነው። ስለዚህ መንግስታት ቆጠራ ሁልጊዜም ቢሆን ያለ ነው። ያው 100% ባይቆጥሩትም 80% ቆጥረው ያው ያውቁታል። 100 እግዚአብሔር ብቻ ነው ህዝቡን የሚያውቀው ማለት ነው። እና ቄኔሬዎስ በሶሪያ አገረ ገዥ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ ይለናል። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማ ሄደ ይላል። ሁሉም ሕፃናት በሕፃናት ወጣቶች በወጣቶች አረጋውያን በአረጋውያን ሊቆጠሩ ሊጻፉ ማለት ነው። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። እጮኛ ማለት ምን ማለት ነው? ጳውሎስ ለእግዚአብሔር አጭቻችኋለሁ ማለት ነው። መታጨት ማለት ለአገልግሎት ነው። ለምሳሌ አሁን አንድ ምርጫ ሲመረጥ እጩዎች መጀመሪያ አስመራጭ ይመረጣል። ከዚያ ደግሞ ለምርጫ ለማስተዳደር የሚሆን በቤተ ክህነትም በቤተ መንግስትም እጩዎችም ይባላል። እነዚያ እጩዎች በውድድር አልፈው ነው መሪ የሚሆኑት ማለት ነው። ስለዚህ ዮሴፍም ከ1984 ሰዎች ከተወዳድሮ አልፎ እጩ ሆኖ ነው የድንግል ማርያም ጠባቂ የሆነው። አንደኛ ጣወጦለታል፣ ሁለተኛ ርግብ አርፋበታለች፣ ሶስተኛ በትሩ ላይ ተጽፎ ተገኝቷል። ከዚህ እጩነቱን ወደ ጠባቂነት ተቀይሯል ማለት ነው። ለዚህ ነው ይህን ነው የሚናገረው። በዚያም ሳሉ የመውለጃ ሰዓቷ ደረሰ ይላል። ማን? ዮሴፍና ድንግል ማርያም ወደ ገሊላ ወደ ቤተልሔም እነሆ ሊቆጠሩ ወደ ገሊላ እየሄዱ ባሉበት ሰዓት ላይ የድንግል ማርያም የመውለጃ ሰዓቷ ደረሰ። በአጭሩ 9 ወር ከ5 ቀን ሆኗት ነበረ ማለት ነው። ነገር ግን ከኋላ ያለውም ይገፋታል፣ ከፊት ያለውም ደግሞ መንገድ አይሰጣትም። የ9 ወር ከ5 ቀን እርጉዝ ናት፣ ጸንሳ ነበረ የሚለውን ነው የሚጠይቀው። ሰዎች ቦታ አልሰጧትም፣ ያጨናንቋት ነበረ። ከሰማይ ያለው ፀሐይ፣ ከመሬት ያለው እንፋሎት፣ የሰው ትንፋሽ ደግሞ የሰው ግፊ ደግሞ ያጨናንቃት ነበረ። በዚህን ጊዜ የመውለጃ ሰዓቷ ደረሰ ነው የሚለው። የበኩር ልጇንም ወለደች፣ በመጠቅለያም ጠቀለለችው። እንግዲህ ስለ ልደቱ ያው በልደቱ ስለምንማማረው አሁን ወንጌሉን ብቻ ነው የምንነጋገረው። በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛቸው። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ ይልና ታላቅ ፍርሃትን ፈሩ። ለምን? መላእክቱ እነሆ መጀመሪያ በቤተልሔም ተገኝተው ለክርስቶስ ምስጋና ካቀረቡ በኋላ ለተወለደው ሕፃን አሁን እረኞቹን ፍለጋ ወደ ጫካ ሄዱ። ወደ ጫካ ሲሄዱ እረኞች መላእክትን ሲያዋቸው ፈሯቸው ይላል። አሁን አንዱ መልአክ ግን እንዲህ አላቸው፣ መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። የተነሳንበት ርዕስ ድጓውና ወንጌሉ እዚህ ላይ ተገናኘ። የሉቃስ ወንጌል ምዕራፍ 2 ቁጥር 10 እና የተነሳንበት ድጓው ምንድን ነው የሚለው? ወነዋ ተወልደ መድኃኔ ዓለም ፍስሐ ዘይከውን ለኩሉ ዓለም። እነሆ ለዓለሙ ሁሉ ደስታ የሚሆን መድኃኔ ዓለም ተወለደ። ይሄ ነው ድጓው። አሁን ምን አለ? መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና አለና የምስራች ደስታ ነገራቸው ይላል። ለሀገራችን በእውነት የሰላም የፍቅር የአብሮ መኖር የአንድነት ደስታ በብርሃነ ልደቱ እንዲያሰማን መልካም ፈቃዱ ይሁንልን። የታሰሩት ተፈተው፣ የተጣሉት ታርቀው፣ የራቁ ቀርበው፣ የተበተኑ ተሰብስበው፣ ያዘኑት
ተደስተው እነሆ የምናይበት በዓለ ልደት እንዲሆንልን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። የታሰሩት ሲፈቱ ከማየት፣ ያዘኑት ሲደስቱ ከማየት፣ የተሰደዱት ሲመለሱ ከማየት፣ የራቁ ሲቀርቡ ከማየት የበለጠ ደስታ የለም። ስለዚህ ይህን ደስታ በብርሃነ ልደቱ እንዲያሰማን መልካም ፈቃዱ ይሆንልን። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኙታላችሁ። ድንገትም ብዙ የሰማይ ሰራዊት ከመላኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን ሰላምን በምድር ለሰውም በጎ ፈቃድ አሉ ብለው እረኞችም ወደ በረቱ ሄዱና የተወለደውን ሕፃን አገኙ። መላእክትም ከእረኞቹ ጋር ሆነው አብረው አመሰገኑ ይላል። በእውነት ይሄ በዓለ ልደቱ ያዘኑት ተጽናንተው፣ የታሰሩት ተፈተው፣ የራቁት ቀርበው፣ የተበተኑት ተሰብስበው፣ የተሰደዱት ተመልሰው በአንድ ላይ የክርስቶስን ልደት የምናከብርበት በዓል ያድርግልን መድኃኔዓለም። ይቀጥልና ድጓው ምን ይላል? ወንዛ አለው ህየ በፃ ለተወሊዶታ። እንደዚህ እየተጓዙ እንዳለ በመንገድ ላይ የመውለጃ ሰዓቱ አደረሰ። አረጋዊ ዮሴፍ ጻድቁ ዮሴፍ ልወልድ ነውና የመውለጃ ሰዓት ነውና ቦታ ፈልግ አለችው። ዘወር አለና የከብቶች በረት አለ ላንቺ አይሆንም እንጂ ሲላት፣ እሷ አስቀድማ በዕንባቆም በማእከለ ክልኤ እንስሳ ርኢኩከ በከብቶች መካከል አንድም በበረት ተወልደህ አየሁ ብሎ የሚለውን ትንቢት ታውቅ ስለነበረ የት እንደምትወልድ እሷ ታውቅ ነበር። አረጋዊ ዮሴፍ አያውቅም። ከእሷ የተሰወረ ነገር ስላልነበረ ቦታ ይሄ ነው አለችና ስትገባ እንስሳት ቦታ ለቀቁላት። እሷ ገደም አለችና የበኩር ልጇን ወይም ደግሞ አንድያ ልጇን ተቀዳሚና ተከታይ የሌለው ልጇን ታኅሳስ 29 ቀን መጋቢት 29 ቀን ጸንሳ ታኅሳስ 29 ቀን ወለደችው። ክብርና ምስጋና ለመድኃኔዓለም ይሁን። ይህን ነው የሚለው ወአንቲኒ ቤተልሔም ምድረ ይሁዳ፣ አንቺ ቤተልሔም የይሁዳ ምድር። ሚክያስ 5 ላይ አስቀድሞ ነቢዩ ሚክያስ ምን ብሎ ነበር? አንቺ ቤተልሔም እንደዚህ እንደሆንሽ አትቀሪም። የሜዳ እንስሳት እንደፈነጩብሽ የሰማይ መላእክት መጥተው ይዘምሩብሻል። ለምድራዊ ንጉሥ እንደተገበረብሽ ለሰማይ ንጉሥ ይገበርብሻል። ብዙ ሕፃናት እንደተወለዱብሽ አንድ ሕፃን ዓለምን የሚበጅና የሚያድን ሕፃን ይወለድብሻል ብሎ ተናግሮ ነበርና እንደተነገረ የተፈጸመ ነው። ምንድነው? አንቲን ቤተልሔም ምድረ ይሁዳ ኔኪ ይወፅ ንጉሠ ይሁዳ አዋልደ ጢሮስ አምሃ ይሰግዳ። በዚህን ጊዜ የጢሮስና አዋልደ ጢሮስ የጢሮስና ይልቁንም ደግሞ የቤተልሔም የገሊላ ልጆች አንድ ሆነው የይሁዳ ልጆች የጢሮስ እንዲሁም የይሁዳ ልጆች አንድ ሆነው ይሰግዳሉ። ክቡራት እንቁ መሰረታ እነሆ እንቁ የሆነ የኢየሩሳሌም መሰረት የዓለም መሰረት የሆነው እነሆ እግዚአብሔር። ይልቁንም ደግሞ ከመሰረት ከሆኑ ከሐና ከኢያቄም ድንግል ማርያም ተወለደች። ከድንግል ማርያም ደግሞ መድኃኔዓለም ይወለዳል። አንድም ተወለደ የሚለውን ቅዱስ ያሬድ እየተናገረ ያለው ብእሲ ተወልደ በውስጥ እንቁ ከሆነች ከድንግል ማርያም እንቁ ውሃ ውስጥ ብጥላት ጨለማ ውስጥ ብጥላት ታበራለች። እመቤታችን ቅድመ ዓለምም በአምላክ ሕሊና ታበራ ነበረ። ድኅረ ዓለምም በጽላተ ሙሴ ምሳሌ ሆና በዛ ታበራ ነበረ። በአዲስ ኪዳን ደግሞ እንቁ እመቤታችን መድኃኔዓለምን እውነተኛዋ እንቁን የፈጠረውን መድኃኔዓለምን ወለደችው ይለናል። ብእሲ ተወልደ በውስቴታ ምንድን ነው? መዝሙረኛው ልበ አምላክ ዳዊት ወብእሲ ተወልደ በውስቴታ መዝሙር 86 ላይ ሰው እናታችን ጽዮን ይላል። ሰው እናታችን ጽዮን ይላል። በውስጧም ሰው ተወለደ። ሰው የተባለ መድኃኔዓለም ነው ማለት ነው። ይቀጥልና ምን ይላል? ብእሲ ተወልደ በውስቴታ ይሰግዱ ሎቱ ኩሎሙ ነገሥተ ምድር። የምድር ነገሥታት በሙሉ ይሰግዱለታል። የምድር ነገሥታት ሁሉ ይሰግዱለታል። ራእይ 19 ላይ የነገሥታት ንጉሥ የጌቶች ጌታ የአማልክት አምላክ ተብሏልና ለጌቶች ጌታ ለአማልክት አምላክ ለነገሥታት ንጉሥ ለመድኃኔዓለም በቤተልሔም በከብቶች ግርገም ቢወለድም ሕፃን ቢሆንም እነሆ መላእክት ሰግደውለታል፣ እረኞች ሰግደውለታል፣ እንስሳት ክብር ሰጠውታል። ይልቁንም 3 ነገሥታት በጣም ቁጥራቸው የበዛ ነገሥታት መጠው ሰግደውለታል። ይህንን ነው ይሰግዱ ሎቱ። እነሆ የምድር ነገሥታት ይሰግዱ ሎቱ ኩሎሙ ነገሥታተ ምድር፣ የምድር ነገሥታት በሙሉ ይሰግዱለታል አለና አመሃሁኒ ወርቀ ከርቤ ወስሂነ አመሃሁኒ ወርቀ ከርቤ ወስሂነ አመሃውንም ወርቅ ለመንግስቱ ከርቤ ለሞቱ ዕጣን ለክህነቱ ያመጡለታል። እንደተባለውም ሰብአ ሰገል ሲመጡ ይህንን ነው ይዘው የመጡ ማለት ነው። ስለዚህ ይህንን ይዘውለት ይመጣሉ
ነው የሚለን። ይቀጥልና ምን ይላል? ወነዋ ተወልደ መድኃኔ ዓለም ፍስሐ ዘይከውን ለኩሉ ዓለም። እነሆ ለዓለሙ መድኃኒት ይልቁንም ደግሞ የዓለም መድኃኒት የሆነው መድኃኔ ዓለም እነሆ በቤተልሔም ተወለደ። ወነዋ ተወልደ መድኃኔ ዓለም ፍስሐ ዘይከውን ለኩሉ ዓለም፣ ለዓለሙ ሁሉ ደስታ ፍስሐ የሆነው መድኃኔ ዓለም እነሆ ተወለደ አለ። በነገራችን ላይ ይህንን ቃለ እግዚአብሔር ሚዳቋም ተናግረዋለች። መጨረሻ በታሪኩ ላይ እንመጣበታለን። እንግዲህ ወደ ድጓው እንሄዳለን። ድጓው ላይ ስንመለከት ከዋይ ዜማው ጀምሮ ያለውን ቃለ እግዚአብሔር እናያለን። ዛሬ መድኃኔ ዓለም ነው። መድኃኔ ዓለም ማለት የዓለም መድኃኒት ነው። የዓለም መድኃኒት ማለት ምንድን ነው? መድኃኔ ዓለም ሀደረ ላዕሌሃ ኪያዘ ሰምር ሀገረ፣ ሀገር በሀገር ህዝብ ይኖራል፣ ሰው ይኖራል። እነሆ መድኃኔ ዓለም ከድንግል ማርያም ተወለደ ይለናል ቅዱስ ያሬድ። ሙሴኒ በውስተ ኦሪት፣ ሙሴ በኦሪት የተናገረለት ነቢያት ትንቢት የተናገሩለት እሱን እንመልከተው። ምን ብለው ተናግረውለታል? ተስፋ የአዳም ተስፋ ብለው አንቲ ውእቱ ተስፋው ለአዳም፣ የአዳም ተስፋው አንቺ ነሽ። ማን? ድንግል ማርያም። ረድኤተ አዳም፣ አዳምን የምትረጂው አንቺ ነሽ። በወደቀበት አንድም ከወደቀበት ውድቀቱ የምታነሸው አንቺ ነሽ። የኖህ መርከብ ኖህ በመከራ ጊዜ መርከብ ሰራ። ወደ መርከብ ገብቶ የዳነብሽ መርከብ አንቺ ነሽ። መዓዛው ለይስሐቅ፣ የይስሐቅ መዓዛ፣ የይስሐቅ መዓዛ አንቺ ነሽ። ጽላት ዘሙሴ፣ የሙሴ ጽላት አንቺ ነሽ። ይልቁንም ደግሞ የጌዲዮን ጸምር አንቺ ነሽ እመቤታችን። አትሮንሶ ሰሎሞን አንቲ፣ የሰሎሞን ምርኩዝ አንቺ ነሽ። በተጨነቀ ጊዜ፣ በተቸገረ ጊዜ፣ በተሰደደ ጊዜ ሰረገላተ አሚናዳብ፣ የአሚናዳብ ሰረገላ አንቺ ነሽ። ይልቁንም ደግሞ ኢሳይያስ ድንግል በድንግልና ጸንሳ በድንግልና ተወልዳለች ብሎ ትንቢት የተናገረልሽ አንቺ ነሽ። ሕዝቅኤል የተዘጋ በር በምስራቅ በኩል አየሁ፣ ቀይ ጎልማሳ ገባ ወጣ ብሎ ቀይ ጎልማሳ ገባ ማለት ተጸነሰ፣ ወጣ ማለት ተወለደ፣ ለዘላለም ተዘግቶ ይኖራል አለኝ። ድንግል ቅድመ ጸኒስ ድረ ጸኒስ ቅድመ ወሊድ ለወሊድ ድንግል ሆነሽ፣ ድንግል በህሊናኪ በሐሳብሽ ድንግል ነሽ፣ ወድንግል በስጋኪ በስጋሽም ድንግል ነሽ። የእግዚአብሔር እናት ብለን እንድንጸልይልሽ የሰጠን አንቺ ነሽ በትንቢት ይለናል። ሚክያስ ደግሞ አንቺ ቤተልሔም ብሎ የተናገረልሽ አንቺ ነሽ። ቅዱስ ዳዊት ደግሞ ነገሥተ ተርሴስ ወደ ስቲያት አምሃ ያመጽኡ አምሃ ያበጉ፣ እነሆ የተርሴስ ነገሥታት ክብር ያመጣል ብሎ የተናገረልሽ አንቺ ነሽ፣ ለአንቺ ልጅ ነው። ዳዊት ደግሞ ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ ገዳም፣ እነሆ በኤፍራታ ሰማነው በዱር ውስጥ አገኘ ነው ብሎ በቤተልሔም መወለዱን የተናገረልሽ አንቺ ነሽ፣ አንቺ ስትወልጁ ነው ይለናል። ልበ አምላክ ዳዊት ፈኑ እዴከ እማርያም፣ ክንድህን የአብ ክንዱ ወልድ ነው፣ ክንድህን አንድም ልጅህን ወደ ድንግል ማርያም ላክ ተብሎ የተነገረለት ልጅሽ የተነገረልሽ አንቺ። ፈኑ ብርሃነከ ወጽድቀከ፣ ብርሃንህን ላክ ተብሎ የተነገረለት ልጅሽ አንቲ እሙ ለብርሃን፣ የብርሃን እናቱ አንቺ ነሽ እያሉ ነቢያት ትንቢት የተናገሩላት ድንግል ማርያም መድኃኔ ዓለምን በምን ወለደችው? በቤተልሔም ወለደችው ይለናል። ድጓን እንውሰድና ወደ አማኑኤል እንሄዳለን። ደመረ ስጋነ ምስለ መለኮቱ፣ ስጋችን ከመለኮቱ ጋር አንዳደረገ ይለናል። ወለብሰ ስጋ ምድራዊተ፣ ምድራዊ የሆነውን ስጋ አንድም ምድራዊት የሆነችውን ስጋ ወሰደ። ሊቁ ድንግል ፈጣሪዋን ወለደችው፣ እርሱም ደግሞ የፍጡሩን ሳይንቅ ተዋሃደ ይለናል። ደመረ ስጋነ ምስለ መለኮቱ፣ ስጋችን ከመለኮቱ ጋር አንዳደረገ። ምንድን ነው? ወለብሰ ስጋ ምድራዊተ፣ ምድራዊ የሆነውን ስጋ ለበሰ። ዘሰበኩ ነቢያት፣ ነቢያት ትንቢት የተናገሩለት የሰበኩለት ያስተማሩለት ስጋችን ከመለኮቱ ጋር ደመረ። ከድንግል ማርያም ከስጋ ስጋ ከነፍሷ ነፍስ ነሳ ይልና ተሰቅለ ወልድ ዲበ ዕፀ መስቀል፣ ስጋችን ከመለኮቱ ጋር ያዋሃደው መድኃኔ ዓለም በመስቀል ላይ ተሰቀለ ይልና ከመይቤዙ ነፍሳቲሆሙ ለጻድቃን፣ የተሰቀለውም የጻድቃንን ነፍሳቸው ሊያድንና ሊቤዥ ነው ይላል። ዘመስቀሉ ተቀነወ፣ በመስቀል ላይ ተቸነከረ። ወበነቢያት ተሰብከ፣ በነቢያት ተሰበከ፣ በነቢያት አንደበት መከራው ተነገረ። በነቢያት ትንቢት ሱባኤ መከራው ተቆጠረ። መላእክት ወሊቃነ መላእክት ሰብሕዎ፣ መላእክትና ሊቃነ መላእክት አመሰገኑት፣ አወደሱት። አሁን ሰብክ መድነ፣ እርሱን እናመሰግናለን ይለናል። የዛሬው የታኅሳስ 27 ድጓ ማለት ነው። እስመ ለዓለሙ በፈቃደ አቡሁ ወረደ ወተወልደ፣
በአባቱ ፈቃድ የማክሰኞ ውዳሴ ማርያም በአባቱ ፈቃድ አንድም በራሱ ፈቃድ ከሰማይ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ ቃልም ሥጋ ሆነ ይለናል። ሰበክዎ ውስተ ዓለም አው መላእክት እነሆ አመሰገኑት፣ ነቢያት ደግሞ ሰበኩ። አንድም አስተማሩ፣ አንድም ገለጡ፣ አንድም አሳዩ። ኮነ አዎ መድኃኒተ ኮነ መድኃኒትም ሆነ ለአሕዛብ አዎ ላመኑት ሁሉ እነሆ መድኃኒት ሆነ። አንሶ ሰው ከመሰብ እንደ ሰውም ተመላለሰ። አንድም አዎ እንደ ሕፃናት በበሕቅ ሊቀ አዎ በየጥቂቱ አደገ። በ30 ዓመቱ ተጠመቀ። ገዳመ ቆሮንቶስ 40 ቀንና 40 ሌሊት ጾመ። መዋዕለ ጾሙ ሲፈጸም እየተዘዋወረ አስተማረ። አዎ ምንድን ነው የሚለው? እሙነ ኮነ እውነት ሆነ። ማስተማሩ እውነት ሆነ። አዎ ተቀበሉ መራዊየ ሙሽራውን ተቀበሉ። መድኃኒነ ተወልደ መራዊሃ ለቤተ ክርስቲያን የቤተ ክርስቲያን ሙሽራ መድኃኔ ዓለምን እርሱን ተቀበሉ። ሙሽራ የተባለው እንደሆ ቃል ከድንግል ማርያም ሥጋ ሆኗል። ድንግል ማርያም ደግሞ ቃልን ጸንሳለች። እሷ ሙሽሪት የተባለችው በድንግልና ጸንሳ በድንግልና መውለዷ ነው። እሱ ደግሞ ሙሽራ የተባለው ከድንግል ማርያም ቅድመ ዓለም ያለ እናት ወልደ አብ ድኅረ ዓለም ያለ አባት ወልደ ማርያም ተብሏልና የቤተ ክርስቲያን ሙሽራ ነው ማለት ነው። ሰው ሙሽርናት ሲሆን በሬ አርዶ ድግስ ደግሶ ነው። መድኃኔዓለም ግን ራሱን በራሱ ሙሽራ ሲያደርግ ስጋውን ቆርሶ ደሙን አፍሶ እኔን ብሉይ ብሎ ነው እና ሙሽራ ይባላል ማለት ነው። ይህን የሚነግረን እንግዲህ የመድኃኔዓለም ይህን ያክል ነው። ወደ ቅዱስ አማኑኤል ስንመጣ አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ማን ከማር ጋር? እግዚአብሔር ከኛ ጋር ማለት ነው። በዚህ ኢሳይያስ 7:14 ላይ ድንግል በድንግልና ትጸንሳለች ስሙንም አማኑኤል ትለዋለች። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። በሐዲስ ኪዳን ደግሞ የማቴዎስ ወንጌል ምዕራፍ 1 ላይ ስንመለከት ምን ይላል? ሕፃኑም ይወለዳል ስሙም አማኑኤል ይባላል። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው ብሎ ይነግረናል። ስለዚህ ስለ ቅዱስ አማኑኤል እንግዲህ ከድጓው ላይ እንናገርና ትምህርታችን እንጠቀልላለን። ባጭሩ አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ምን ማለት ነው? አምላክ ሰው አምላክ ሆነ የሚለውን ነው የሚተረጉመው። ይህ ነው የሚነግረው። ዋይ ዜማው ምን ይለናል? ተሰብከ በኦሪት ወመጻ ውስተ ዓለም በኦሪት በ5 የኦሪት የሙሴ መጻሕፍት ተነገረ፣ ተማረ፣ ተሰበከ። ያ በሙሴ ሕግ መጽሐፍ የተነገረው ወንድም ለጊዜው ኢያሱ ቢሆንም ቀጥሎ ግን ከሙሴ ቀጥሎ ኢያሱ እንደሚመጣ አዎ ቢነገርም ፍጻሜው ግን ስለ ኢየሱስ ክርስቶስ ተነግሮ ነበርና በሙሴ ሕግ ይልቁንም ደግሞ ዕፅ ልምልምት ወፍሬ ጥምት ብሎ የገለጠው ዕፀ ጳጦስ እንተ በአማን ሙሴ ዘጸአት 3:6 ላይ ሐመልማሉ በነበልባሉ ነበልባሉ በሐመልማሉ ያየው ለጊዜው ቅጠልና እሳት ቢሆንም ፍጻሜው ግን እመቤታችንና ድንግል ማርያምን ማየቱ ስለነበረ ያ ተፈጸመ። አምላክ ወልደ አምላክ ወደዚህ ዓለም መጣ የሚለውን ይተረጉማል ማለት ነው። ይህንም ደግሞ ከመይቤዙ ውሉደ ሰብእ የመጣውም ዓለሙን ለማዳን ነው፣ ይልቁንም የሰው ልጆችን ለማዳን ነው ይለናል። ሲቀጥል ትምህርተ ሰላምክሙ አዎ የሰላም ትምህርታችን የሰላም አባታችን መድኃኔ ዓለም እሱ ዓለሙን ለማዳን ወደዚህ መጣ። ይህንን ሊቃውንቱ ዛሬ በቅዱስ አማኑኤል ዋይዜማ ላይ የሚናገሩ ቃለ እግዚአብሔር ነው። ተሰብከ በኦሪት ወመጻ ውስተ ዓለም በኦሪት ተነገረ፣ በኦሪት ተማሩት። ኦሪት ነው አበይት ነቢያት፣ ደቂቀ ነቢያት፣ የቃል ነቢያት፣ የጽሑፍ ነቢያት አምላክ እንደሚመጣ አምላክ ከድንግል ማርያም እንደሚወለድ ተናገሩ። እሱም ወደ ዓለም መጣ። ከመይቤዙ ውሉደ ሰብእ የመጣውም ዓለምን ሊያድን ነው። ውእቱ ኢየሱስ ክርስቶስ ያም ኢየሱስ ክርስቶስ ነው፣ መድኃኔ ዓለም ነው። ነቢያት ትንቢት የተናገሩለት ስራ የቆጠሩለት የተነገርለት የመጣው ኢየሱስ ክርስቶስ መድኃኔ ዓለም ነው ይለናል። ውእቱ ትምህርተ ሰላምክሙ እሱም የሰላማችሁ ትምህርት ነው፣ አዳኛችሁ ነው ይልና ብርሃን ዘእምብርሃን አዎ እውነተኛ ብርሃን ከብርሃን ወደ ብርሃን አዎ ከጨለማ ወደ ብርሃን የሚያሻግር አምላክ እርሱ ነው ይልና የሚናገረው ነገር ስለ ብሉይ ኪዳን ነው። አጠቃላይ እየተናገረ ያለው ማለት ነው። አይህአ ቃል እምሰማያት ወረደ
ዲበ ምድር በተድላ መለኮት። የሚገርም ነገር ነው። ቃል ከሰማየ ሰማያት ወረደ፣ በድንግል ማርያም ተወለደ፣ ድንግል ማርያምም አምላክን ወለደችው እያለ ስለ ቅዱስ አማኑኤል ይናገራል ማለት ነው። ዋይ ዜማው ይሄ ነው። እንግዲህ ከዕለቱ አንድ ነገር እንውሰድና እንጨርሰው። እግዚአብሔር አምላክ ኢይምሰልክሙ ዘመጻእኩ እሳሮሙ ለኦሪት ወለነቢያት፣ ነቢያትንና ኦሪትን ልሽር የመጣው አይምሰላችሁ። ወኢ ከመ እንስቶሙ ላፈርሳቸውም አልመጣሁም፣ አላ ዳእሙ ከመ እፈጽሞሙ ልፈጽማቸው እንጂ ይልና ይቤ እግዚእ በወንጌለ ሰላሙ አማኑኤል ስሙ፣ ሰላም በሆነ ወንጌሉ አማኑኤል፣ አዎ ስሙ አማኑኤል የተባለ እግዚአብሔር ኦሪትን ልፈጽማት